ጤና ይስጥልኝ ወገኖች እንደምን አላችሁ? እኔ በጣም ደህና ነኝ። ሰሞኑን ተጠፋፍተናል። እንዲሁ በግል ጉዳይ ወዲያ ወዲህ ስል ነው። አንዳንዴ ይገጥማል እንግዲህ እና ግን ሁሉ ሰላም ነው። I hope everybody is fine። በሰሞኑ ጉዳዮች ላይ ትንሽ የግል አስተያየቴን ለመስጠት ያህል ነው። ያው የማይካደው ሀቅ የአዲስ አበባና የኢትዮጵያ የአዲስ አበባ ወደ ኦሮሞ ክልል መጠቃለል አለባት ሲሉ ተነስተዋልና አብይ ለነገሩ ኦልሬዲ አዲስ አበባ እነሱ እጅ ከገባች ብዙ ዓመታት አልፈዋል። ግን አሁን ምንድን ነው የሚፈልጉት? ፎርማሊ ከክልሉ ጋራ በደንብ በፓርላማ የጸደቀ ዶኩመንት ለመያዝ ነው። ያ ደግሞ በብዙ መንገድ ይረዳቸዋል። በብዙ መንገድ በአዲስ አበባ ውስጥ የሚደረገውን እንቅስቃሴ ኮንትሮል ማድረግ ብቻ ሳይሆን ልክ እንደ አርሲ፣ እንደ ባሌ ይሄ አሁን የኦሮሞ ክልል ብለው እንዳካለሉት እንደዛ ነው አዲስ አበባንም ያው የሚያስተዳድሯት። የስራ ቋንቋ አማርኛ መሆኑ ይቀራል። ይሄ የአዲስ አበባ ወጣትም እንግዲህ እንደለመደው እነ አርሰናል እነ ማንቸስተር እያለ ዝም ብሎ ወዲያ ወዲህ መንገላወዱን ያ ሁሉ የማይቻል ነገር ይሆናል። ፕሮባብሊ ወደ ደብረ ብርሃንም ለመሸሽ ይሞክራል የአዲስ አበባ ወጣት በዛን ጊዜ ሲያጨናንቁት ማለት ነው። ነገር ግን እነሱ አዲስ አበባ ያንን ቀድመው ስላወቁ ደብረ ብርሃንንም ፕላን እያደረጉባት ነው። እነ ድሬዳዋን እና ሐዋሳን የመሳሰሉ ትላልቅ ከተሞችን ወደ ራሳቸው በኦሮሞ ክልል ውስጥ ሊያጠቃልሉ ነው የሚፈልጉት። የዚህ ሁሉ ዓላማው ምንድን ነው ያላችሁኝ እንደሆነ ወደፊት የኦሮሞን አገር እየሰሩ ስለሆነ ልክ ትግሬውም በላይ በኩል ታላቂቷ ትግራይ እንደሚል እነኝም ደግሞ ታላቂቷ ኦሮሞ ይሉብናል። እና አያቸው አዲስ አበባ ፎርማሊ ለእናንተ የሚል በፓርላማ የጸደቀ ነገር በእጃቸው ሲገባ ወደፊት ለሚሰሩት የኦሮሞ ሀገር ይኸው በፓርላማ የጸደቀ ነገር ነው ብለው እንዲሉ ነው እንጂ አሁን ራሱ ባለው ሁኔታ አዲስ አበባ ማን ነው የሚተነፍስ? የእነ አብይ አህመድ የእነ ሽመልስ አብዲሳ የኦነግ ፖሊሶች መጫወቻ ናት አዲስ አበባ። ግን አሁን ፎርማሊ ይፈልጉታል። አንድ ማነው ዶክተር ሌንጂሶ ነው ምናምን የሚባል የደቡብ ስም ይመስለኛል ሌንጂሶ የሚባል አንድ ዶክተር የአብይ አህመድ አፈቀላጤ ነው። እሱ በሰጠው ኢንተርቪው ላይ እንግዲህ በሱ ቤት እኛ ሁሉ ሞኞች ነን፣ እሱ ብቻ ነው ስማርቱ። ምን እንዳለ ትዝ ይላችኋል? አዲስ አበባ እኮ ምንም ለውጥ እንዳለ ነው የምትቀጥለው አለ። ግን ተጠሪነቷ በኦሮሞ ክልል ስር ይሆናል አለ እንጂ ሌላ እኮ በቃ ምንም ዝም ብሎ ትንሽ እኮ ነገር ናት ምናምን ትንሽ ነገር በቃ ትንሽ ገፋ አድርጋት አዲስ አበባ የኦሮሞ ክልል አድርገህ በቃ ልክ ነው ካርታው ምኑ ይሄ ማፕ የሚነድፉ ሁሉ እየተንቀሳቀሱ ነው ይባላል። አሁን አዲስ አበባ ከኦሮሞ ክልል ጋር በቃ አሁን ስትመለከቱ እንግዲህ የዚህ ሁሉ ችግር ምንጩ ማን ነው ያላችሁ እንደሆነ ትግሬው ነው። ትግሬው ለአማራው ካለው ጥላቻ የተነሳ ትዝ ይላችሁ እንደሆነ በ1997 በኢትዮጵያ አቆጣጠር ኢህአዴግ ተሸንፌያለሁ ብሎ እነ መለስ ዜናዊ ሁሉ ጠቅልለው ሊሄዱ አካባቢ መለስ ዜናዊ ጀስት አውት ኦፍ ዘ ብሉ ወጥቶ ምንድን ነው ያለው? የኦሮሞ ዋና ከተማ ካሁን ጀምሮ አዳማ መሆኑ ቀርቶ አዲስ አበባ ነው አለ። አያችሁ፣ አማራ አዲስ አበባ ውስጥ እንደገና
እንግዲህ የአማራ ድሮም የአዲስ አበባ ባለቤት ነኝ ብሎ አያውቅም። ኦፍኮርስ ባለቤት ነው። የገነባት ያሳደጋት የአዲስ አበባ ባህል፣ ሲቪላይዜሽን ያላት ስልጣኔ፣ ሜትሮፖሊታን እንትኗ ኢንቫይሮንመንቷ በሙሉ የተቀረጸው በአማራ ነው። ምንም ፖለቲካል ኮሬክትነስ አያስፈልግም። ከዛ ደግሞ ጉራጌ ነው ሜይን ትልቅ ሚና የተጫወተው። አዲስ አበባ ትራይብ ያደረገችው በአማራና በጉራጌ ነው። ኦፍኮርስ ሌሎች የሉም ማለት አይደለም። እና መለስ ዜናዊ ምንድን ነው ያደረገው? አያችሁ፣ ጠላታቸው አማራ ነው። እኛ ካልተጠቀምን ኦሮሞ ይጠቀማል እንጂ አማራ አይጠቀምም ነው። እና የኦሮሞ ዋና ከተማ እነሱ ለቀው ሊወጡ ሲያኮበኩ ማለት ነው። ኦሮሞ ዋና ከተማ አዳማ ሳይሆን አዲስ አበባ ነው ብሎ ያኔ ሲጀምር ደግሞ ወደኋላ ታሪክን ወደኋላ እስከ 1983 መጀመሪያ ከደደቢት ጫካ ወጥተው ወደ 4 ኪሎ የመጡበትን ዘመን ስናስብ እና ይሄ በክልል ከፋፍለው እንትን የነደፉት ካርታን ስትመለከቱ ትግሬው ለኦሮሞው ከዳር እስከ ዳር ነው። በቃ የነሱን ስትራቴጂካል አካባቢ እንዳይነካ ከመጠንቀቅ ውጪ የአማራውንም ክልል የአማራውን ግዛት ሰጥተውታል። በሸዋ አካባቢ ያለውን አዲስ አበባንም ደግሞ አያችሁ ዙሪያውን የኦሮሞ እንትን አድርገውት በኦሮሞ ክልል ነው አዲስ አበባን ዙሪያዋን እንትን ያሏት የከበቧት። ሳምዴይ እንዲህ አይነት ኮንትሮቨርሲ እንደሚነሳ አማራውና ኦሮሞው እንዲፋጭ while they get their land from the northern part ማለት ነው። እነ ወልቃይትን እነ ራያን የመሳሰሉትን እነሱ ለራሳቸው እዛ ይዘው ከተቀመጡ በኋላ እዚህ ኦሮሞውና አማራው ሲፋጭ ቢኖር በአዲስ አበባ በሌላም ምክንያት ጉዳያቸው አይደለም። እነሱ የፈለጉት እነ ወልቃይትን ነው። በራሳቸው ካርታ ከትግራይ ጋር ቀላቀሉ። ወደዚህ ወደ ታች ደግሞ የአማራን ደራ ምናምን ለኦሮሞ ሰጡ ማለት ነው። ፕላን የሆነው የመጀመሪያው ይሄ ሁሉ ጥንስስ ኢትዮጵያ ራሷ ክልል የሚባል ኋላ ቀር የሆነ ይሄ ሲቪላይዝድ የሆነ ሶሳይቲ በፍጹም የማያስበው አይነት የኦሮሞ ክልል የአማራ ክልል የዚህ አይነት የሚል ጋርቤጅ አምጥተው የጣሉብን እነ መለስ ዜናዊ ናቸው። የችግሩ እንግዲህ ይሄ ሩት ኮዝ አናሊሲስ የሚባል ነገር ታውቃላችሁ አይደለም? ነገርን ከስሩ ሄዶ መመርመር ማለት ነው። ትግሬዎቹ ናቸው። ኦፍ ኮርስ መንግስቱ ኃይለማርያም ከሸሸ በኋላ የኢትዮጵያ ዕጣ ፈንታ እንግዲህ ተሰባስበው የወሰኑት እነ መለስ ዜናዊ፣ ኢሳያስ አፈወርቂ፣ እነ ሌንጮ ለታ ምናምን ናቸው። አማራው ውክልና አልነበረውም። ማናቸው ፕሮፌሰር አስራት ይጮሁ ነበረ ስለ አማራው፣ ግን በቃ ዝም በል ብለው ወደ ጎን ዲስሪጋርድ ነበር ያደረጓቸው። ሪስፔክትም አልነበራቸውም። አማራው በዛን ጊዜ የለም። እና ዛሬ እንግዲህ የብዙ ጊዜ ጥንስስ ነው። አሁን ምንድን ነው በዚህ ወቅት አዲስ አበባ ፎርማሊ የኦሮሞ ክልል ትሆንልን ብለው ደፍረው መናገራቸውና መጠየቃቸውና አብይ አህመድ ከምን የተነሳ ነው ያላቸውኝ እንደሆነ at this point እና አብይ አህመድ በጣም የተጠናከሩበት ሞመንት ነው right now። ማንንም የማይፈሩበትና ደግሞ በግራም በቀኝም ስትመለከቱ ያለው አሰላለፍ አንድ ብቻ ነው። የአብይ አህመድ አሰላለፍ ብቻ ነው። ዘመነ ካሴ ብትለው ለአብይ አህመድ ነው የሚሰራው። ትህነግ ብትለው ይሄ ከአብይ አህመድ ጋር ተጣልተናል ጸምዶ ምናምን
በዛ የተታለላችሁ እንደሆነ አውቃችሁ የተኛችሁ ናችሁ። I don't even deal with you. The Amhara people won't deal with you. ምክንያቱም አውቆ የተኛን መቀስቀስ አይቻልም። ጽምዶ ከአብይ አህመድ ጋር ነው የሚሰራው። ከትግሬ ጋር አብይ አህመድ ምንም አይነት እንትን የለው፣ ጠብ የለው። ይሄ ሁሉ ግርግር ከሌ ሊወር ነው ይባላል። ለ3 ወር አብይ አህመድ ሻቢያ ላይ ሊዘምት ነው ይባላል። ለተወሰኑ ጊዜያቶች የተወሰነ አካምፕሊሽ የሚያደርጉት የሆነ አጀንዳ የማስቀየር ነገር ምናምን ሊሆን ይችላል። ብቻ በሆነ ምክንያት ህዝቡ ትኩረቱን ወደዛ ስለ ወደብ ምናምን እንዲል አሁን ትሰማላችሁ። ሰሞኑን ወላሃንቲ የለም። ከዛ ደግሞ ሽፍት ያደርጉና አብይ አህመድ ትግሬን ሊወር ነው ይባላል። ትግሬዎች እርስ በርስ ተከፋፈሉ ይባላል። ማነው ይሄ ቢራ የሚጠጣው? አማራ ነው የተባለው ጌታቸው ረዳ። እነ ጌታቸው ረዳና እነ ደብረ ጽዮን ተጣሉ ምናምን። ወላ አንድ ነገር እንዳታምኑ፣ በዛ ልክ የዋ ትሆናላችሁ ብዬ I don't expect that። ጠብ የለም በእነሱ መካከል፣ ጠብ የለም። ጠላታቸው አንድ ብቻ ነው የሚያስፈራቸው። አያችሁ፣ የተነሳ እንደሆነ ኦርጋናይዝድ ሆኖ የተነቃነቀ እንደሆነ ያ የነሱ መቃብር እንደሆነ ያውቁታል። ጠላታቸው አማራ ብቻ ነው። ስለዚህ እንቅልፍ የላቸውም። አያችሁ፣ ሁል ጊዜ ይሄ የሚጠነስሱት ነገር ወሬ በፕሮፓጋንዳ አሁን ሶሻል ሚዲያውን ያያችሁ እንደሆነ እንደነ መሳይ መኮንን፣ አሳዬ ደርቤ፣ ትንግርቱ የሚባል እነ መዓዛ መሐመድ፣ እነ መልካም ሞላ፣ እነ በለጠ ካሳ ምን በቃ ዩ ጀስት ኔም ኢት የነሱ ናቸው እንዳለ የብልጽግና። አያችሁ፣ ብልጽግና ስትሉ ከብአዴን ጋር አንድ ነው። ብአዴን ስትሉ ከአብይ አህመድ ጋር አንድ ነው። አያችሁ፣ ኔትወርኩ የተለያየ ስም ያላቸው ኤንቲቲዎች ይኑሩት እንጂ ዞሮ ዞሮ ያ የሚመጣው ወይም ደግሞ ሴንትራል ሚሽኑ ምንድን ነው? አማራን ከንቴይን ማድረግ፣ አማራን ማጥፋት ነው። በሻቢያም በኩል ይምጣ፣ በትህነግም በኩል ይምጣ፣ በጽንዶም በኩል ይምጣ፣ በኦነግም በኩል ይምጣ፣ ይደዝም ማለት በብአዴን በኩል ይምጣ፣ ፎከሱ ያለው አማራ ላይ ብቻ ነው። ስለዚህ እኔ በዚህ በሶሻል ሚዲያ ያለው ትርኪ ምርኪ ከሌን ምናምን ሊዮጋ ነው፣ ከሌና ከሌ ወደ ጦር ሊያዘምቱ ነው፣ ታንክ ገብቷል ምናምን የሚባል ነገር I just laugh at it። ፎከሳቸው አማራ ላይ ነው። አይ ዊሽ አማራ ተነስቶ እነኚህን እርምጥምጦች ልክ ቢያስገባልኝ ደስታውን አልችልም ነበር። አማራ ወንድ ቢወጣለት እንደገና ሌላ አሳምነው ጽጌ የሚገርም እኮ ጉድ ነው። እና ስለ አዲስ አበባ ጉዳይ ስንመለስ ይኸውላችሁ አዲስ አበባ የማናት ምናምን የሚል ኮንትሮቨርሲ ሲጀመር በትክክለኛው መንገድ አይደለም አርቲኩሌትድ የሆነው። ምክንያቱም እኔ አሁን ከአንድ የኦሮሞ ፖለቲከኛ ጋር ቁጭ ብዬ ዲስከስ ባደርግ አዲስ አበባ የማን ናት የሚል ጥያቄ አልጠይቀውም። ምክንያቱም ኦሮሞ ሲጀመር አዲስ አበባ የማን ናት የሚል የእኛ ናት ምናምን የሚል ነገር ፈጽሞ በአፉ በአንደበቱ ሊያዞረው እንኳን አይገባም።
ችግሩ ያለው ምን ላይ ነው ያላችሁኝ እንደሆነ ታሪክን ወገቡ ላይ የሚጀምሩ ሰዎች ናቸው ያሉት። ወገቡ ላይ ኦሮሞ መቼ ነው የመጣው? ከየት ነው የመጣው? በግራኛ አህመድ ጊዜ እኮ ነው። ግራኛ አህመድ የኢትዮጵያን አዳክሞ በነበረ ጊዜ የኦሮሞ እንትን ከዚህ ከኬንያ ከሞምባሳ ምናምን አካባቢ በዚህ በደቡብ በኩል እንግዲህ ምንድነው ታሪኩ የሚለው የኦሮሞው ወራሪ ድንበር ላይ ማለት በኬንያና በኢትዮጵያ ድንበር ላይ ከሰፈረ በኋላ ታሪኩ እንደዚህ ነው የሚለው። ግማሹ ወደ ሶማሌ አቅጣጫ ፈለሰ። ሌላው በደቡብ በኩል ወደ ኢትዮጵያ መምጣት መረጠ። ጀስት ፒውር የሆነ አጋጣሚ ነው፣ የተጠና ነገር አይደለም። አያችሁ፣ ዘሴም ኦሮሞዎች ናቸው፣ ግን ሁለት ዳይሬክሽን ይዘው ነው የፈለሱት። ለዚህ ነው አሁን በሶማሌ ውስጥ ብዙ የኦሮሞ አንሴስተርስ ምናምን ያሏቸው አሉ። በኬንያ ውስጥ አሁን በቅርብ አንድ ቪዲዮ ስመለከት እዚህ አካባቢ አሁንም ጋላዎች ነው የሚሏቸው። ጋላዎች እዚህ ይኖሩ ነበረ። ጀስት ሪሰንትሊ ማለት ነው። በቅርብ ነው ኦሮሞ ወደ ኢትዮጵያ የመጣው። ምክንያቱም ኮንሲደሪንግ የኢትዮጵያን እድሜ ስትመለከቱ 500 ዓመት ምናምን ማለት is just like yesterday። ስለዚህ ስለ አዲስ አበባ ማናት ከሌባን ነው እንደዚህ የሚል ጥያቄ ራሱ ኦሮሞ ሊጠይቅ አይገባም። ለምን አንድም ስንዝር መሬት በኢትዮጵያ ውስጥ የለውም? ለምንድን ነው ጋዜጠኞች ይሄን የማይነግሯቸው? ምክንያቱም የተመለመሉ ስለሆነ ነው። ኢንተርቪው አድራጊዎች እዛ ይቀርቡና እሺ እንዴት ነው አዲስ አበባ ለምን የኦሮሞ ክልል አካል ወይም ደግሞ የኦሮሞ ክልል ዋና ከተማ ለምን ትሆናለች ብለው ነው የሚጠይቁት። ሲጀመር እናንተ ስለ አዲስ አበባ ከተማ ዋና ከተማ ትሁን የኦሮሞ አትሁን ምናምን የሚል ኮንትሮቨርሲ ከመግባታችሁ በፊት እናንተ እኮ ከመምጣታችሁ በፊት አዲስ አበባ ባለቤት ነበራት ብለው ቅጯን የሚነግራቸው የለም። ምክንያቱም ራሱ ወደ ኢንተርቪው ኮንዳክትድ ከመሆኑ በፊት በደንብ አድርጎ ስቴጅድ ነው፣ ፕላትፎርም ለመስጠት ነው። እንትና አንዳንድ ጊዜ እንደዚህ ታደርጋለች። ጸረ አማራዎችን ትሰበስብና መዓዛ መሐመድ ጥያቄ ትጠይቃቸውና ሽለት ደም መርዛቸውን እንዲረጩ ፕላትፎርም ትሰጣቸዋለች። ጠንከር ያለ ጥያቄ አትጠይቃቸው። እንደዚህ አይነት ስትራቴጂ አለ። ታመጣዋለህ ያንን የፖለቲካ ሰው ጥያቄ ትጠይቀዋለህ። ከዛ በኋላ እሱ የሚያምንበትን ነገር ለህዝብ በቃ በነፃነት እንዲረጭና ህዝቡን ኢንዶክትሪኔት እንዲያደርግ ትፈቅድለታለህ ማለት ነው። you don't corner that person። ጠንካራ ጥያቄ አትጠይቀውም፣ ቻሌንጅ አታደርገውም። እና ይሄ ነው እየተካሄደ ያለው። እውነቱ ግን ምንድነው ያልን እንደሆነ ጉራጌ ቢጠይቅ ወይም ወላይታና ሀዲያ እነኚህ ነው ኦሮሞ ከመምጣቱ በፊት በኢትዮጵያ ምድር ይኖሩ የነበሩ እነሱ ነው አዲስ አበባ የማናት ምናምን የሚል ጥያቄ ቢጠይቁ እንደው ያምርባቸዋል። ኦሮሞ is the last tribe that should ask such a question ወይ ደግሞ እንዲህ አይነት ዲማንድ ማቅረብ ካለባቸው ብሔሮች ውስጥ የመጨረሻ በጭራሽ እንዲህ አይነት ነገር ሊተነፍስ አይገባውም። ኦሮሞ ምን ሆናችኋል? እንግዲህ አንዳንድ ጀግናዎች አሉ። ይኸው ይህ ሂሮ የአማራ አይደሉም፣ ግን ከአማራ ሂሮዎች ከነ ጀነራል አሳምነው ጽጌ አሳንሼ የማላያቸው አቶ ታዲዮስ ታንቱ ጋዜጠኛ፣ ጸሐፊ፣ ፖለቲሽያን
ዛሬ ስለ አማራው መከራ የሚበሉና የሚማቅቁ ምን አሉ ስለ ኦሮሞ? there we go ሳን ለማለት ፈልጌ ነው ቃሉን የተጠቀምኩት። ህዳጣን ጎሳዎችን ውጡ፣ አጥፍቱ፣ እንዳልነበሩ አድርጎ መሬታቸውን ወስዶ እንደዚህ ተንሰራፍቷል። አዲስ አበባ የእኛ መሬት ነው ካሉ እንደውም አሁን ኦሮሞ የያዙት መሬት ሁሉ የኦሮሞ መሬት አይደለም። ፍርጥም ባለ ቋንቋ ልናገር፣ በኢትዮጵያ ምድር ኦሮሞ አንዲት ጋት መሬት የለው። ኦሮሞ መጤ ነው። ኦሮሞ ወራሪ ነው። ኦሮሞ ብዙ የኢትዮጵያ ህዳጣን ጎሳዎች፣ ህዳጣን የሚለው ቃል ንዑሳን ለማለት ፈልጌ ነው ቃሉን የጠቀምኩት። ህዳጣን ጎሳዎችን ውጡ፣ አጥፍቶ፣ እንዳልነበሩ አድርጎ መሬታቸውን ወስዶ እንደዚህ ተንሰራፍቷል። አዲስ አበባ የእኛ መሬት ነው ካሉ እንደውም አሁን ኦሮሞ የያዙት መሬት ሁሉ የኦሮሞ መሬት አይደለም። ፍርጥም ባለ ቋንቋ ልናገር፣ በኢትዮጵያ ምድር ኦሮሞ አንዲት ጋት መሬት የለው። ፍርጥም ባለ ቋንቋ ልናገር። አያችሁ እንግዲህ እኚህ ሰው ተመልከቱ። እኚህ ሰው ይሄንን የሚናገሩት አዲስ አበባ ቁጭ ብለው ነው። ኢትዮጵያ ውስጥ ቁጭ ብለው ነው። ስለ እውነት ብለው ነው። አማራ አልከፈላቸውም። ማንም በዚህ ድፍረት ይኸው ዛሬ ስለ አማራ ዋጋ ይከፍላሉ። አማራ ነፍስ ቢኖረው ኖሮ የታሰሩበትን ወህኒ ቤት ገልብጦ እኚህን ሰው ነፃ ማውጣት ነበረበት፣ በኃይል በትጥቅ። እነ ዘመነ ካሴ ስንት አማራን የጨፈጨፉት ትግሬ ኮሎኔሎችን ከየእስር ቤቱ ሲያስፈቱት እዚህ ይላችኋል አይደለም? አዎ ኦፍ ኮርስ እነሱ አማራ አይደሉም፣ የባንዳ ጥርቅም። እኚህ ሰው በዚህ መልኩ አቀርበውታል። ኦሮሞ አንድም ስንዝር ቦታ የለውም። በቃ ፒሪየድ። የምን ክርክር ነው? ከየት ጀምረህ ነው? የት ነበራችሁ እናንተ ሲጀመር? አማራ ማነው? አዲስ አበባ ሌላ ስም ነበራት። አዲስ አበባ ከመባሏ በፊት አይ ቲንክ እቴጌ ጣይቱ እነ ምኒልክ ሳይመሰርቷት ጀምሮ ቫይብል የሆነች ከተማ እኮ ነበረች። ለብዙ መቶ ዓመታት የነበረች ንግድ ነጋዴዎች ትራንዛክሽን የሚለዋወጡባት ቦታ ላይቭሊ የሆነች ቦታ ነበረች። ከየት መጥቶ ነው የኔ ናት የሚለው? ኦዳሲቲ አይገርምም? ለምን? ምክንያቱም ደፍሮ እውነቱን የሚናገር ሰው ያለበት ዘመን አይደለም። ሁሉ ጭራውን እግሮቹ መሃል ሸጉጦ ፖለቲካሊ ኮሬክት ሆኖ በወቅቱ አገሪቷን የሚያስተዳድር ትግሬውም ከሆነ ከትግሬው ጋር ተለጥፎ፣ ኦሮሞም ከሆነ ከኦሮሞም ጋር ተለጥፎ እድሜውን መግፋት ብቻ ነው። ጎመን በጤና የሚል ነገር እና አሁን የአዲስ አበባን ጉዳይ ደግሞ በሌላ ማለት አንግል ስናየው አዲስ አበባ ኦልሬዲ ሄዳለች። አሁን የኢትዮጵያንም ስም ደግሞ የሚቀጥለው ስቴፓቸው ደግሞ የኢትዮጵያን ስም ለመለወጥ እርምጃ ይወስዳሉ። ማን እንደሚሏት እንግዲህ አላውቅም። አባገዳ ይበሏት፣ who knows። እቺ አገር እንግዲህ ስሟም ታሪኳም በዓለም ደረጃ የተደነቀ የተከበረች ሀገር ናት። ማን አዋረዳት? ኦሮሞ ነው? አይደለም።
ትግሬን ያዋረዳት አይደለም። ያዋረድናት እኛ ነን። በተለይ አማራው ኢትዮጵያ ሲባል መስራች ኢንዲጂነስ ፒፕል አማራ ነው። ነገደ ይወቅጣል። አማራው ኢትዮጵያን እንደዚህ ማንም ሲያጨማልቃት ሬስኪው ሊያደርጋት አልተነሳም። ብሎ ማልቀስና ስሞታ ላይ ነው ያለው። ያ ሌላ ታሪክ ነው። I don't even want to start on that. ወጣቶችን እየረሸኑ ነው እና አብይ አህመድ ፋኖን ደግፋቸዋል ምናምን ብሎ ይሄ ነገር በጎረቤት ሀገር በኬንያ ሆኖ ቢሆን ኖሮ አብይ አህመድን በሸሚዝ ነበር በሸሚዙ እንዲህ እያንጠለጠሉ ነበር የሚያራግፉት። ይሄ የኛ ምድር የሐሞቱ ከረጢት ያፈሰሰበት ህዝብ ብቻ ያለበት ነው። አንዳንዶች አንተ እዛ ውጭ ቁጭ ብለህ የሚሉ አሉ እና በተደጋጋሚ ለዛ ጥያቄ ለእንደዛ አይነት ኮሜንት መልስ የምሰጠው ምንድነው የመከራውን ገፈት እየቀመሰ ያለ ማን ነው? ኢትዮጵያ ውስጥ ያለው አይደለም። ስለዚህ መከራውን ኤክስፒሪየንስ እያደረገ ያለ ህዝብ ራሱን ነፃ ለማውጣት እኔን አይጠብቅም። they should rise up and fight። ይሄ ደግሞ የተፈጥሮ ግዴታ እኮ ነው። የትን ሀገር የነፃነት ድል ያለ ትግል ዝም ብሎ አምጥቶ የሆነ ነገር እጃቸው ላይ ያስቀመጠላቸው ህብረተሰብ ምን ታውቁታላችሁ? እኔ አላውቅም። የቅርብ ጊዜ እነ ኬንያን እነ ሱዳን እነ ስሪላንካን ስትመለከቱ አንፌር የሆኑ ገቨርናንስን ቻሌንጅ ለማድረግ ህዝቡ ወጥቶ ሞቶ ነው። በታክስ ጉዳይ አሁን the latest የኬንያኖች አፕራይዚንግ ወጣቱ ወደ 300 ነው 400 ወጣት ተገድሎባቸዋል። ነገር ግን ሚሽናቸውን አካምፕሊሽ አድርገዋል። ደም ካልፈሰሰ ስርየት የለም። ደም ካልፈሰሰ ስርየት የለም የሚባለው ይሄ ነው። ቁጭ ብለን በማልቀስ እንዲህ ያደረጉ እንዲህ ሆነ እነኚህ ጋዜጠኞቻችን በዚህ በሶሻል ሚዲያው ላይ ሲያወሩ የሚውሉ ፕላትፎርማቸው አንዳንዶቹ ከ100,000 በላይ ምናምን እንትኖች አሏቸው ሰብስክራይበርስ። ግን ወጣትን የማንቃት ወጣት ስለ ነፃ ስለ ኳስ ስለ ማንቸስተር ማልቀሱን ትቶ ከዛ የበለጠው ነገር የሀገር ጉዳይ እንደሆነ መቀመጫው እንደሆነ ነፃነቱ እንደሆነ ማስተማር let's organize the youth የሚል ነገር አማራውን የማንቃት ነገር እንድች ብለው በዛች ቶፒክ ላይ አይናገሩ። ይሄ ለነሱ የሥራ መስክ ነው። ሁሉ ጊዜ ጠዋት ተነስቶ ልክ መስሪያ ቤት እንደሚገባ እከሌ ፋኖ እንደዚህ ሆነ፣ እከሌ ከከሌ ጋራ ተጋጨ፣ አብይ አህመድ እንደዚህ አይነት ነገር ተናገረ፣ ሽመልስ አብዲሳ እንደዚህ አለ የሚል ወሬያቸውን ይተረተራሉ ማለት ነው። እና እቺ ወሬ ይወዳል ህዝብ አለ አይደለም? ወሬ ይወዳል። በነገራችን ላይ እነኚህ የሶሻል ሚዲያ አክቲቪስቶች ብቻ ሳይሆኑ ኢቭን ኦዲየንሶቹ ራሳቸው በነ ብልጽግና በነ ብአዴን በነ ትህነግ ከተለያየ አቅጣጫ የተመለመሉ ናቸው። ይሄንን የምታውቁበት እንዴት ነው ብትሉ ለምሳሌ አሁን የአማራን ትክክለኛ ቁመና አሁን ያለበትን ሁኔታ ያለምንም ፖለቲካል ኮሬክትነስ ዝርግፍ አድርጎ የሚናገር የአማራን ጠላቶች እነማን ናቸው ሳቦታጅ የሚያደርጉት እስከ ዛሬስ ድረስ በምን ሁኔታ ውስጥ ነው ያለፈው የሚለውን ታሪክ ግልጥልጥ አድርጎ
እውነቱን የሚያቀርብ ለምሳሌ እንደ ፍኖተ አማራ ፕሮግራም ወንድማችን አንተነህ ገላይ እስቲ ስሙት። የሱን ፕሮግራም ጥሬ ነው፣ ጥሬ ምንም አይነት መቀያየጥ የሌለበት። ስለዚህ እንትኑ ኦዲየንሱ ድራሹ የለም እዛ እንደሚያቀርበው ፕሮግራም ቢሆን እሱ I mean he was supposed to have 1 million subscribers ግን ኦዲየንሱ ራሱ አፊሊየትድ የሆነው ከነኚህ ከጸረ አማራዎች ብአዴኑ፣ ብልጽግናው፣ ትህነጉ፣ ኦነጉ ከዛ ጋራ ስለሆነ እዛ ዝር አይሉ። የጽንዶ ጭፍራ ነው ሶሻል ሚዲያውን የከበበው። የነጠረ እውነት ላይ የተመሰረተ የአማራውን ቻሌንጅ እነማን ናቸው ሪሊ የአማራ ለአማራ የሚሰሩ እነማን ናቸው? አማራውን ደግሞ አማራንን ብለው አማርኛ እየተናገሩ የሚያስመቱት እነማን ናቸው የሚለውን ነገር ማወቅ ከፈለጋችሁ ፍኖተ አማራ ጋር ሂዱና አድምጡት፣ ሰብስክራይብ አድርጉት። ግን ሰው እውነትን አይደለም የሚፈልገው። ይሄ ሴንሴሽናል የሆኑ ወሬዎች የሉም። እከሌ እንዲህ አለ፣ እከሊት እንደዚህ አለች የሚል ትርኪ ምርኪ ወሬ ነው ህዝቡ የሚወደው። እና ዛሬ ምናት ሆነ አሁን ተኩል ሰዓት ሆኖኛል። የአማራው ውድቀት ሪሊ አሁን እንደው ሳስብ ማለት ነው ትልቁ ውድቀታችን እኮ ወይም ደግሞ ትልቁ የኛ ቻሌንጅ ምን እንደሆነ ታውቃላችሁ? አይደንቲቲ ቴፍት ነው። አይደንቲቲ ቴፍት አማራ ያልሆኑ አማራ ነን ብለው ማለት ነው። አይደንቲቲ ቴፍት ምን እንደሆነ ታውቃላችሁ? በጣም የተንሰራፋ የሌብነት መንገድ ነው። ሰዎች የሌሎችን አይደንቲቲ ሰርቀው እነኛን ሰዎች ነን ብለው ባንክ መዝረፍ፣ ሌላ ቢዝነስ ማካሄድ፣ የተለያዩ ወንጀሎችን ይፈጽማሉ በሌሎች ሰዎች ስም ማለት ነው። አማራው የዛ አይነት ወንጀል ሰለባ ነው። ፋኖንና አመራሩን ብትወስዱ ጽንዶ ብለው አሁን የትግሬ ሎሌ የሆኑትን እነ ዘመነ ካሴ እና አስረስ ማረዳምጤን ሌሎቹንም ብትወስዱ አማራ ነን ብለው ነው። ግን ዳያር ናት። አንዳንዶቹ ኦፍ ኮርስ ባዮሎጂካሊ አማራ ሊሆኑ ይችላሉ። ግን በስነ ልቦና አማራ ካልሆኑ አንዳንድ ጊዜ በባዮሎጂ ብቻ የአማራ ዘረመል ስላለህ አማራ ነህ ማለት አይደለም። it has to come together. የአይደንቲቲ ቴፍት ሰለባዎች ነን። በብአዴን ውስጥ ስንት ነበሩ? ብአዴንን የመጀመሪያውን ብአዴን ይዘን አሁን ስንመጣ በዛ ውስጥ እነ መለስ ዜናዊ የአማራ ክልል ተጠሪ ብለው ሾመው የላኩልን እነ በረከት ስምዖን ምናምን ኤርትራዊ ምናምን ነው። የሚገርም እኮ ነው። አማርኛ ስለሚናገሩ አማራንን ብለው ይገባሉ። ድርጅትህን ይመሩታል። የአማራ ባንክ ትዝ ይላችኋል? የአማራ ባንክ ብለው ባቋቋሙ ጊዜ መቼስ እኔ ትዝ ይለኛል። በዛ ላይ ብቻ በጣም ረጅም የሆነ እንትን ቪዲዮ ሰርቻለሁ። የአማራ ባንክ አይኖርም፣ አትታለሉ። የአማራን ባንክ ማን ነው የሚጠቀምበት? ቦርዱ እነማን ናቸው? ብአዴኖች ናቸው። እነ አገኘው ተሻገር ናቸው። የአማራ ይላሉ። ነገር ግን አብይ አህመድ ነበረ እጁን ካዝና ውስጥ አማራ ባንክ ያንን ሄፍቲ አማራው ከዚህም ከዛም እንክፈት በቃ የአማራ ባንክ ኖ። አማራ ምንም ነገር የራሴ የሚለው
አንዳች ነገር የለውም። አንዳች ነገር የለውም። በስሙ ባንክ ይከፍታሉ፣ በስሙ ሌላም ኢንፍራስትራክቸርስ ሌላም ሰርቪስ አለ ይላሉ። ነገር ግን in the true sense of the word ገብታችሁ ስታዩ ሊደርሺፕ ላይ ያሉት እነማን ናቸው ብላችሁ ስትጠይቁ አማራዎች አይደሉም፣ ወይም የተገዙ አማራዎች ናቸው። ቅማንትም አገውም ሌላውም አንዳንድ ጊዜ ምክንያቱም ማማ እንደሆነ አታውቁም። አሁን አማራው ያለበት ትልቁ ሆምወርክ ምንድን ነው? ሀ ብለን ከስክራች ከታች ነው መነሳት ያለብን። በመጀመሪያ እኛ የነጻነት ታጋይ ከማቋቋማችን በፊት ፓርቲ ምናምን ከማለታችን በፊት አማራ በዚህ ወቅት ያለውን ትግል ለማሸነፍና ኦቨርካም አድርጎ ያለበትን ቻሌንጅ ለመውጣት ከፈለገ በመጀመሪያ who is who የሚለውን ሆምወርክ የሚያጠና ግሩፕ በለው ድርጅት በለው ሊያቋቁም ይገባዋል። እኛ አሁን ዘመቻ ማድረግ ያለብን እንደ አማራ ማን ነው የሚለውን ሆምወርክ ነው መስራት ያለብን። ምክንያቱም ችግራችን አማራ ነው ብለህ አምነኸው ጉዞ ከሄድክ በኋላ ኦሮሞ ሆኖ ይገኛል። አማራ ነው ብለህ በለጠ ሞላ ኦሮሞነቱን አሁን በቅርብ ላይ ያወቅ ነው። ይሄ ሀብታሙ ያለ ኦሮሞነቱን አንድ ቀን ትንፍሽ ብሎ በቅርብ ነው ያወቅ ነው። ብዙዎች አሉ ትግሬዎች አማራን መስለው የአማራን አይደንቲቲ ሰርቀው የአማራን ድርጅት የሚመሩ ነገር ግን ኢንፎርሜሽን እና ሪሶርስን ወደ ትግራይ የሚልኩ ኦሮሞዎች ሆነው የአማራን ድርጅት የአማራን የተለያዩ ሰርቪሶች የሚመሩ እዛ ሆነው ጠቃሚ ኢንፎርሜሽን ወደ ኦሮሞ የሚያቀብሉ ቅማንት ሆነው አገው ሆነው የአገው ሸንጎ የቅማንት ኮሚቴ ምናምን የሚባሉ ነገሮች በሙሉ አያችሁ። አማራው የተጎዳው ይሄ ብቻ ነው ማለት አይደለም። በትልቅ ደረጃ የአይደንቲቲ ጉዳይ ነው። አይደንቲቲውን እየሰረቁ አማራንን ብለው ሲያስመቱት ኖረዋል። ዛሬም እየተመታ ነው አማራ ከዚህ ውስጥ የሚወጣው who is who እያንዳንዱ በተለይ ዝም ብሎ ነዋሪውን ማለት ሳይሆን ይሄ ሊደርሺፕ ላይ ያሉ በፖለቲካሉ ኢንቫይሮንመንት ውስጥ አክቲቭ ሆነው አንዳንዶቹም ፖፑላሪቲ ያላቸውን ምናምን እነሱም በሙሉ ማን ነው በየድርጅቱ በየፋኖ ውስጥ የተሰገሰጉ መሪዎች እነማን ናቸው? ሪሊ አያችሁ። በደንብ ፋይናንሻሊ ባክ የምናደርገው እንዲህ አይነት ኤንቲቲ ቢቋቋም ብዙ ስራ መስራት ይችላል። በመጀመሪያ ያንን ነው ማጥራት ያለብን። ድርጅትን መስርት፣ ፓርቲ እናቋቁም ከማለታችን በፊት በሊደርሺፕ ላይ የሚቀመጡ ሰዎች ፖለቲካል ትራጀክተሪያቸው ምን ይመስላል? ከዚህ በፊት የት ነበሩ? ከብአዴን ጋራ ሲሯሯጡ የከረሙ ናቸው? የኢዜማ ትራፊዎች ናቸው? የግንቦት ሰባት ጭፍራዎች ነበሩ? ማን ናቸው? ከዛ በኋላ ደግሞ ባዮሎጂካሊ ከየትኛው ብሔር ናቸው? የግዴታ ነው መጠየቅ ያስፈልጋል። ዘመኑ ነዋ። ወያኔ ያመጣብን እኮ ነገር ነው። አባቱ እናቱ ምን ነበሩ? የጣሊያን ባንዳ ነበሩ? እነ መለስ ዜናዊ ኢትዮጵያን ሊገነጣጥሉ የተነሱበትም አንዱ ዓላማ ያ ነው። ከዘር የወረሱት የባንዳነት እንትን አለ፣ ጂንስ አለ። ኦፍኮርስ ባንዳነት
necessarily hereditary ነው ማለት አይደለም ግን ቢሄቪየሩ ከቤተሰብ ካስተዳደግ እንትን ይባል you can learn it you can acquire it እና አሁን እነ መለስ ዜናዊ በአባታቸው እንቁላል ቀቃይ ሲባል አባትየው እነ መለስ ዜናዊም ሲያድጉ እየተሰደቡ የባንዳ ልጅ እየተባሉ በዛ ቂም ይዘው ነው የኖሩት አያችሁ ስለዚህ ነው አማራው ነው ያጠቃን አማራው ነው የገፋን የሚል እንትን አላቸው አቦይ ስብሃት በቅርብ የሆነ ፕሮግራም ላይ በፊት የተቀዳ ይሁን አይ ዶንት ኖ አማራ ጠላታችን አማራ ነው በተለይ የሸዋ አማራ ብለው በዚህ ምክንያት አማራን መምታት አለብን ብለን መታ ነው አሉ እና ማማን ነው የሚለውን believe me ሁላችሁም genuinely አማራዎች ካላችሁ የምትሰሙኝ ምክንያቱም ማማ እንደሆነ አይታወቅም እና ያልተነካካ አማራ ማለት ነው ያልተነካካ አማራ ካለ ይሄንን we need to ይሄንን ሐሳብ really ልናብላላው ይገባል የኛ በቃ መንቀሳቀስ አልቻለም አማራው መንቀሳቀስ አልቻለም ድርጅት ያቋቁማል እዛ መካከል በአመራር ላይ ያሉትን ይገዟቸዋል ወዲያው በቃ እና ይሄ እንዳይሆን መፍትሄ ይኖረዋል መፍትሄ የሌለው ነገር አይደለም በቃ የኛ ችግራችን ይሄ ነው አይደለም ሰርጎ ገቦች ሳቦታጅ ያደርጉናል ሰርጎ ገቦች እንዳንንቀሳቀስ አሁን ተመልከቱ የፋኖን ትግል ስትመለከቱ ይሄ ሰራዊቱ በነ ዘመነ ካሴና በነ ምሬ ወዳጆ በነ ማን ነው አስረስ ማረዳምጤ እንትን ውስጥ የባንዳነት ሴራ ውስጥ ያልገባው ሰፊው የፋኖ ሰራዊት ታግሎ ወደፊት የማይንቀሳቀስበት አብይ አህመድን ለማውረድ ምናምን አይደለም እንግዲህ ወዴት ነው አቅጣጫው መሆን ያለበት ወደ አዲስ አበባ ነው አይደለም ነገር ግን ፋኖ ሁሉ ጊዜ የማይንቀሳቀስ በቃ ስታግናንት የሆነ እዛው አመታት ሲያስቆጥር ምክንያቱ ምንድነው አማራንን ብለው እነ ዘመነ ካሴ የሚሰሩት ግን ለሌላ ነው ለብልጽግና ነው ለአብይ አህመድ ነው ሊደርሺፕ ላይ የሚቀመጡ ሰዎች በተለይ ማን ነው የሚለውን ነገር የሚያጠና አካል እኛ ጸጥ ብሎ ስራውን የሚሰራ ጸጥ ብሎ ኢንቨስቲጌቲቭ ወርክ የሚሰራ ማለት ነው በፖለቲክስ ውስጥ ቁልፍ የሆኑ ቦታዎችን የያዙ አሉ የነሱን ማንነት አማራ ማወቅ ይገባዋል አያችሁ based on that የራሳችንን ሁሉ ጊዜ ፐርፌክት የሆነ ነገር የለም ነገር ግን አትሊስት የሊደርሺፕ ኤሪያውን ጋርድ ካደረገን ከሰርጎ ገቦች የራሳችን የሆኑ ድርጅቶችን ሊኖሩን ይችላል it's not a 100% a gone case አለ ተስፋ አለ ግን ሆምወርክ መስራት ያስፈልገናል we need to get together እንደዚህ አይነቱን ስራ ፋይናንሻሊ ባክ ማድረግ እኔ ደስታውን አልችለው ጥናት ማካሄድ ምንድነው ችግሩ አማራ የራሱ የሆነ እንቅስቃሴ እንዳያካሂድ ፖለቲካልም ሆነ ሲቪክ ድርጅቶችን እንዳይመሰርት እንቅፋት የሆኑት
እነማን ናቸው? እንዴት አድርገውስ ያንን ሊደርሺፕ ቦታ አክሰስ ሊያገኙ ቻሉ? አያችሁ፣ ካለፈው መማር ይቻላል። አሁን ካለፈው ተምረን መንገዱን እንዘጋባቸዋለን ማለት ነው። ቀላል ነገር ነው። እኔ አሁን እንደማወራው 100% ናት አይደለም፣ ቀላል አይደለም። ግን ዊኒቱ ከሆነ ቦታ መጀመር አለብን። ከሆነ ቦታ መጀመር አለብን እና መጠናናት ያስፈልጋል። ስንት በአማራ ስም የተጀመረ ድርጅት ዛሬ የሌለ እኔም አውቀው አለ፣ እናንተም ታውቃላችሁ። በአማራ ስም ገንዘብ የዘረፈ መዋጮ አዋጡ። አሁን በቅርብ የእስክንድር ነጋ ግንባር ምናምን ብሎ ሻለቃ ዳዊት ወልደ ጊዮርጊስ እየዞሩ ይዘርፉ ነበር በግንባሩ ስም። ያ ሁሉ ገንዘብ የት ገባ? ኦፍኮርስ ጥቂቱን እስክንድር ነጋ ፋኖን ለመከፋፈል ተጠቅሞበታል። ከዛ በፊት ቀደም ብሎ ደግሞ እና አብይ አህመድን በኢንተርናሽናል ኮርት እናቀርባለን ብለው አሁንም እነ ሻለቃ ዳዊት ወልደ ጊዮርጊስ ገንዘብ ሰብስበው ወደ 70 ሺህ ነው 80 ሺህ ብር የት ነው ያለው? ኖበዲ ኖውስ። ይሄ እንደዚህ አይነት ስራ የሚሰሩትን ሰዎች አማራው ሊያውቃቸው ይገባል። አያችሁ፣ ማስጠንቀቂያ መስጠት እንችላለን። እንዲህ አይነት ጎፈንድሚን ሰብስብ ብሎ ለምሳሌ አንድ ግሩፕ ሲነሳ ይህንን ኢኒሺየት ያደረገው ማን ነው? ምን አይነት ባክግራውንድ አለው? ብሔሩ ከየት ነው? በዚህ ጊዜ ስለ ብሔር መጠየቅ በጣም ሊጂት የሆነ እንትን ነው፣ ሙቭ ነው። አትታለሉ። ድሮ ስለ ዘር ስንጠይቀው ማይ ጋድ የዘር ጉዳይ ነው። ዛሬ በኢትዮጵያን ፖለቲክስ ሰርቫይቭ ለማድረግ ከፈለግ ብሔር ለማተኮር አለብን። ምክንያቱም ብሔር አሁን ዜግነትን ብሔር ነው ኦቨርራይድ የሚያደርገው ኢንስቴድ ኦፍ ዘ አዘር ዌይ። ስለዚህ በተለያዩ እንቅስቃሴዎች በተለይ በአማራ ስም አሁን ለምሳሌ ራሱ በሶሻል ሚዲያ ላይ ወጥተው እነ ወልቃይትን እንስጥ የሚሉን ትላንትና ስለ አማራ ሲናገሩ የነበሩ በሆዳቸው የወደቁ ክብር የሌላቸው ሰዎች እነሱን ስለ ፖለቲካል ኮሬክትነስ ሊገደን አይገባም። we need to expose them እና አማራ ጠላትና ወዳጁን ማወቅ አለበት። አማርኛ የተናገረ በሙሉ አማራ አይደለም። አንዳንድ ጊዜ ደግሞ አማራ ሆኖ እናትና አባቱ አማራ ሆነው ነገር ግን እሱ መሸጦ ለኦሮሞ፣ ለትግራዩ፣ ለጸረ አማራ ሆን ብሎ የሚሰራ አለ። እነሱን ሁሉ በጥናት የሚያጠናቸው ግሩፕ ማቋቋም ይቻላል። ይሄ ደግሞ አገር ለመበጥበጥ አይደለም። ምንም የሚያስፈራ በድብቅ ኦፍ ኮርስ ምናልባት በዛ አይነት ስራ ውስጥ ኢንቮልቭ የሚሆኑትን በይፋ ላናወጣ እንችላለን። ግን ሚሽናቸው ኦብጀክቲቭ እና ጎላቸው ምን ላይ ነው የተመሰረተው? ያን እንደሆነ የአማራ ሰርቫይቫል ነው። ለሰርቫይቫል አትንቀሳቀስ የሚልህ የየትኛውም አገር መንግስት ተቀባይነት የለውም፣ ደሞም የለም። አርፎ የተቀመጠን ህብረተሰብ ሄደህ እናጥፋ፣ መርዝ እንርጭበት ምናምን ያልክ እንደሆነ ያ ኦፍ ኮርስ ወንጀል ነው። ነገር ግን እየጠፋ ያለውን ህዝባችንን ለማዳን አስፈላጊውን የሆነ ፕራክቲካል የሆነ ሬሌቫንት የሆነ እንቅስቃሴ አድርገን በዛ መሰረት ህዝባችንን ማዳን መብታችን። በየትም በአውሮፓ እንኑር፣ በካናዳ፣ በአሜሪካ መብታችን። በዚህ ማንም አይጠይቅህ እና ወገኖች
ያለው ይሄ ነው። በመካከል አንድ እንትን አለ እዚህ ጋር የምጋብዛችሁ አንድ ሶሪ ስለ ጀነራል አሳምነው ጽጌ ስለ አማራ ርስቶች የሚናገር በጣም ጥሩ የሆነ ሙዚቃ ልጋብዛችሁ። የድሮውን ታሪክ አዛብቶ እያወሳ አማራን ለመውረር ባንዳው ተነሳሳ። አሳምነው ጽጌ እባክህ ተነሳ። ስክሪኑን መተከልን ከአማራ ነጥሎ ማየት፣ ራያን ከአማራ ነጥሎ ማየት፣ ወልቃይትን ከአማራ ነጥሎ ማየት ውሃ መለመን ነው ከደረቅ አለት ይላል። ይሄንን እነ ወልቃይትን ለትግሬ እንስጥ የሚሉ ባንዳ አማራዎችን ለነሱ ጋብዙልኝ። ይሄንን ራያን ከበሩ ቀይሰናል፣ መተከል ከበሩ ቀይሰናል፣ ወልቃይት ከበሩ ቀይሰናል። ከነኩንም ያው ነው ካልነኩን ይቀራል። መቼም ይሄ በእውነት በጣም አሳምነው ጽጌ መቼም ባለ ትልቅ ባለውለታችን ነው። ጀነራል አሳምነው ጽጌ ምንም አይነት እነ ኮሎኔል ማነው ስሙ
ደመቀ ዘውዱ እነ ጀነራል ተፈራ ማሞ እየዞሩ ስሙን ሲያጠፉት ነበረ። ማን ነው ጀነራል አሳምነው ጽጌ ካረፈ በኋላ እና እውነተኛውን አማራና ጀግናውን አማራ ከዚህ ከሚል ከሰከሰው ዛሬ እነ ተፈራ ማሞ ትግሬን አትንኩ ነው የሚሉት፣ ስለ አማራው አይደለም። አብይ አህመድ ትግሬን ነካለው ቢል በእኛ ሬሳ ላይ እንደው ይገርማቸው። ባንዳ እኮ በቃ አንዴ ስትገዙት እኮ እንትኑን ሀፍረት የለውም። የሚገርም ነገር ነው። እና ስለ ነፍጠኝነት ያወራል። አዎ ነፍጠኛ ነኝ ይላል። አንዳንድ ሰዎች ነፍጠኛ እኮ ማለት ትጥቅ የታጠቀ ነው። ትጥቅ የታጠቀ ብቻ አይደለም። ነፍጠኛ ስፔሲፊክሊ የአማራ መገለጫ ነው። የኦሮሞ ነፍጠኛ የለም፣ የትግሬ ነፍጠኛ የለም፣ የወላይታ፣ የከምባታ፣ የጉራጌ የለም። የአማራ ቄሮ አለ፣ የትግራይ ቄሮ አለ። ነፍጠኝነት የአማራ መለያው ነው። ነፍጠኝነት ማዕረጋችን ነው። ነፍጠኛ ብሎ አንድ ሰው ሲጠራኝ እኔ እንደውም አይገባኝም። ነፍጠኛ ተብዬ ብጠራ ማለት ነው እኔ ነፍጠኛ ተብዬ ለመጠራት አልመጥንም፣ ከክቡርነቱ የተነሳ ማለት ነው። ነፍጠኛ ማለት ነፍጡን ይዞ ድንበሩን፣ ህዝቡን፣ የአማራውን ዌይ ኦፍ ላይፍ የጠበቀ በኢትዮጵያ ምድር ደግሞ በተለያዩ ቦታዎች ሄዶ ያለማ በኢትዮጵያዊነትና በዜግነቱ የሚያምን ጀግና ነው። ተጋብቶ የሚኖር ነው። እያንዳንዳችን ዘመዶቻችን ለምሳሌ ከአንድ የኔ ዘመዶች ለምሳሌ ከደብረ ብርሃን ሀረር ላይ የነበሩ ነፍጠኞች ናቸው። አባቴና እናቴ፣ አባቴ ሀረር አካዳሚ የተመረቀ ነው። በዛን ወቅት እናቴን ሀረር አግኝቶ እዛ ነው የተጋቡት። እናቴ ከዚህ ከሸዋ ከነ ያው ቤተሰብ አማራ የገቡ ሀረር የገቡ ነፍጠኞች ነበሩ እና አባቴም የደብረ ብርሃን ተወላጅ ነው ጠቅላላ እናቱ አባቱ። እና በጦር መኮንን ትምህርት ጦር አካዳሚ ትምህርት ሀረር በሄደ ጊዜ በዛን ጊዜ ነው ተጋብተው በሀረር ነው የተጋቡት። ከዛም በኋላ አዲስ አበባ ተመልሰው መጡ። እኛ ተወለድን ማለት ነው። ይህን ነፍጠኛ የምንኮራበት ነው በዚህ አጋጣሚ። እና አማራ የሆናችሁ እንትን አትበሉ። ነፍጠኛ ምንም ጀስት የሚያሳፍርህ ነገር የለም። ቢ ፕራውድ ኦፍ ኢት። እንደ ኮከብህ መኮንኖች ኮከብ ምናምን እዚህ ላይ ሲጭኑ ታውቃላችኋልም። እንደዛ ጫነው። የአማራነትህ አርማ ነው። ማንም መጥቶ ዛሬ ጠመንጃ ስለመዘዘብህ አትልመጥመጥ። ስለዚህ ነፍጠኞች ነን፣ ፋኖዎች ነን፣ አማራ ነን፣ ኢትዮጵያውያኖች ነን። በአፄዎቹ በነገስታቱ እጅግ አድርገን የምንኮራ ነገደ ዮቅጣን አማራዎች ነን። ይሄ እንዲታወቅ ያስፈልጋል። እና የሰማችሁት ሙዚቃ እንዳለው መተከልን ከአማራ ነጥሎ ማየት፣ ራያን ከአማራ ነጥሎ ማየት፣
ወልቃይትን ከአማራ ነጥሎ ማየት ውሃ መለመን ነው ከደረቅ አለት። ይህንን የወልቃይትንና የርስትን አስፈላጊነት አጣጥለው ዛሬ ትግሬው ገዝቶ የሚያስለፈልፋቸው ለነሱ ጋብዙልኝ። ይሄንን እነ መዓዛ እነ አሳየ ደርቤ አይነቶች እነ ትንግርቱ ምናምን የሚሏቸው የሶሻል ሚዲያ በአማራ ስም የሐሰት ፕሮፓጋንዳ እየነዙ አማራውን የሚያደነዝዙ ለነሱ ጋብዟቸው። የድሮውን ታሪክ አዛብቶ እያነሳ አማራን ለመውረር ባንዳ ተነሳሳ። አሳምነው ጽጌ እባክህ ተነሳ። ኦኬ ወገኖች፣ እዚህ ላይ እንለያይ። ታንኪዩ ሶ ማች። 1 ሰዓት ያህል ተናግሬያለሁ። እንግዲህ ደግሞ እግዚአብሔር በፈቀደ ቀን ደግሞ እንደዚሁ እንወያያለን ማለት ነው። የአዲስ አበባ ጉዳይ ኦልሬዲ የሄደ ነገር ነው። አዲስ አበባን ማዳን የምንችለው ተነስተን ይሄ ያለውን ባለጌ ስርዓት ስንወቃው ነው። ሌላ መንገድ የለውም። ጤና ይስጥልኝ።